ሰላም ሰላም ቤተሰቦቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ተልባ ይዤ መጣሁ። እዩት፣ ተልባውን አጥልየው ቀዝቀዝ ብሏል። ትንሽ እንደ ሩም ቴምፕሬቸር ሆኗል። ግን ሳጠላው ሞቅ ያለውን ነው የምታጠሉት። ምክንያቱም ያው ስለሚጣበቅ ታውቃላችሁ። እንዲሁ ልንገራችሁ ለማስታወስ ያህል ተልባ አንድ የአቮካዶ ዛሬ ፀጉራችንን ለስልስ የሚያደርግ ነገር እንጠቀማለን። አንድ አቮካዶ ነው የምትጨምሩበት። ያው እኔ ለራሴ ለመጠቀም ላዘጋጅ ስል ቤተሰቦቼ ስለምወዳችሁ ለእናንተ መድረስ ስላለበት እናንተም መጠቀም ስላለባችሁ ቪዲዮ ቀርጸዋለሁ እና ብትጠቀሙ ሁሉንም ከስር ከስሩ የፀጉራችሁን ለውጥ ታያላችሁ። ፀጉሬ በጣም በዝቷል። እውነቱን ለመናገር በጣም አድጎ ነበር፣ አይታችሁታል። ያው ያንን ከለሩን ጫፍጫፉ ያለውን ከለር ለማጥፋት እኔ ከውስጥ ከስር ከስሩ ከለሩ እዚህ ደርሶ አጉል አይነት ሆኖብኝ ስለነበር ከስር ከስሩ ስለቆረጥኩት ነው እንጂ በደንብ አድጎ ነበር። ያድጋል። በእንደዚህ ተጠቅማችሁት የሽበቱ ዘይት እንግዲህ የሽበቱ ዘይት በየሳምንቱ የምጠቀመው ትሪትመንት ላይ ሁሉ አረጋለሁ። ዛሬ ምን እናረጋለን ቤተሰቦቼ? እውነቱን ለመናገር ከዚህ የበለጠ ቀላል ምንም ነገር የለም። እንፈጨዋለን። ተልባውን በጣም አታብዙት። በጣም ከቀጠነ ስትቀቡት ፀጉራችሁ ላይ ወደ ድርድርድርድ እያለ እንዳትቸገሩ ቤተሰቦቼ። እላያችሁ ላይ እንዳይጮህባችሁ ፈጭቼው እንገናኛለን። እስከዛው በላይ ጠብቁኝ። የሚቀባበት ቦታ ደግሞ እንገናኝ። እስቲ ላይክ እያደረጋችሁ ተከተሉ ፕሊዝ። ይኸው የሽበቱ ዘይት ሁል ጊዜ እንዳትረሱት። ኤቭሪ ዊክ መሀከሉን ብትከፍሉት ይመረጣል። እኔ እንግዲህ ሁሌ መሀል ከፍዬ ነው የምቀባው። ፀጉራችሁ ጠንካራ የሆነ ሰዎች እባካችሁ እንደ ሁላችንም እንደ ፀጉራችን አይነት ፀጉራችንን ትሪት እናደርገው። እሺ ከሆነ የኔ ፀጉር አስቸጋሪ ነው። ይሁት አሁን ይሄ ከተያያዘ ለመታጠብ ለማበጠር ንቅልቅል ነው የሚለው። ስለዚህ ቤተሰብ እንደዚህ አይነት ትሪትመንት ሳይደረግ ይህ ፀጉር ቢታጠብ ግማሹን አላገኘው። በዛ ላይ ወዘናም አይኖረውም። ሲበጣጠስ ምንም ወዘናው አያምርም። ለምን የተበጣጠሰ ይመስልሻል? ፀጉርሽ እስቲ ንገሪኝ። የሚሰባበረው፣ የሚበጣጠሰው፣ የሚሳሳው ብላችሁ ከዚህ ነገር እጥረት ነው። የሚነቃቀል አላልኩ፣ የሚነቃቀል ከውስጥ ነው። እሺ አይረናችሁን ቫይታሚን ዲ እጥረት እንዳለባችሁ፣ አይረን እጥረት እንዳለባችሁ፣ ውሃ በደንብ ማትጠጡ ከሆነ ፀጉር ከውስጥ ጀምሮ ነው ንቅልቅልቅል የሚለው። ያ ማለት ጥሩ ሳይን አይደለም። እሺ የሆነ ነገር ጎደላችሁ ማለት ነው። ጎሏችኋል ማለት ነው የሆነ ነገር። ስለዚህ ቼክአፕ ማድረግ አትርሱ። ፀጉራችሁ ሲነቃቀል ስታዩት አይ ፀጉሬ ብቻ የተነቀለው ብላችሁ እንደ ዋዛ አትለፉት። እሺ ፕሊዝ። የፀጉር መነቃቀል ከየት ነው? ከውስጣችን አንድ ነገር ሲጎለን ነው። ኦልሶ ቫይታሚን ሲ። እሺ ቫይታሚን ሲን በምግብ ማግኘት ይቻላል በቀላሉ ፍራፍሬ በመመገብ። ፕሊዝ ቤተሰቦቼ አትክልትንና ፍራፍሬ ማዘውተር ልመዱ። ከዛው እዛ ጋር መስታወት ነው የማየው። እሺ ይሄ እዚህ ጋር የሚድበለበልብሽ ከሆነ ፀጉርሽ ይሄ ልስልስልስ ያደርገዋል። ያ ይሄ እንትን አይደለም የሚያለሰልሰው፣ ጀል ቴምፖራሪ ልጥፍ ያደርገዋል እንጂ አያለሰልስ ያደርቃል። እንደው በጀል አትለጥፉት፣ ድርቅ ነው የሚያደርገው። ሌላ ከኋላ እዚህ ስር ቤተሰብ እሱንም እንደዚህ ያርጋችሁ። ይሄ ያስጠላል አይደል? እዚህ ጋር ሲደበለበል
አያምርም ወደ ላይ ስታስይዙት ማለት ነው። እዚህ ሀገር በጀል ጥጥጥጥፍ ነው የሚያደርጉት። አያምርም፣ በጣም አያምርም። በተረፈ እንደ ቅባት አድርጋችሁ ደግሞ ይሄ ጫፉን የደረቀውን ውሃ አትርሱ። ውሃ በጣም አስፈላጊ። ዛሬ እንደውም ሳያንሰኝም አይቀር ጠጣሁ እኮ እናንተ። እድሜ ለሽበቱ ዘይት ፀጉሬ እየበዛ መጠኑ እዩት፣ ባዶ እስከምትቀር ታርጉት። ማሸት ይፈልጋል። ቤተሰብ አንዳንድ ጊዜ ቁጭ ስትሉ ምናምን ፀጉራችሁን እንደዚህ ሜሳጅ ማድረግ አንደኛ ብለድ ሰርኩሌት እንዲያደርግ ያግዘዋል። ሁለተኛ ለፀጉራችን ለእድገቱ በጣም ያግዘዋል። አይገርማችሁም? ፀጉርን እንደዚህ ማሸት ማለት ነው። ቁጭ ስትሉ በንጹህ እጃችሁ ዝም ብላችሁ ፀጉራችሁን ሜሳጅ አድርጉት። እንደዚህ ልብ ብላችሁ ከሆነ እንደዚህ ስታሹት፣ እስቲ ልብ ብላችሁ እዩት። እንዲህ ስታሹት ይበላችኋል አይደል? የማሳከክ አይነት ያ እሱ አሪፍ ሳይን ነው። እሱ ማለት ብለድ ሰርኩሌት ሲያደርግ ማለት ነው። እሺ እና እንደዚህ አድርጋችሁ በላስቲክ ክፍል፣ እኔ በላስቲክ አፍነዋለሁ እንደተመቸኝ፣ ወይ 3 ወይ 4 ሰዓት። ከዛ በላይ ግን አላቆየው። ከ3 ሰዓት እና ከ4 ሰዓት በላይ አላቆየው። እናንተ ተቀብታችሁ እንዳታድሩ። በሳምንት 1 ጊዜ። ሌላ ጥያቄ ምንድን ነው? በሳምንት 1 ለማክሲመም ለ4 ሰዓት። በተረፈ ሌላ ጥያቄ ካላችሁ ደግሞ ቀጥታ ስገባ ነው። እሺ ቀጥታ ስገባ የእናንተ ጥያቄ የአንድ ሰው ጥያቄ የሌላም ሰው ጥያቄ ስለሚሆን በሰበቡ ለእኔም ይመቸኛል፣ ይቀለኛል ማለት ነው። ፕሊስ ቀጥታ ስገባ ነውና ጥያቄያችሁን ጠይቁ። ላይክም አድርጉ። ላይክ በነፃ ነው፣ ሰብስክራይብ በነፃ ነው። እስከዛሬ ድረስ ማዲያት ያልጠፋላችሁ ሰዎች፣ እስከዛሬ ድረስ ያላወቁ ሰዎች፣ የማዲያት ትሪትመንት እንደሰራው ያላወቁ ሰዎች መኖራቸው ተገርሜያለሁ። ኤልሲ ማዲያት ብለው ይመጡ ያልኩኝ እስካሁን ድረስ ይሄኔ እኔ ከሰራሁት ቪዲዮን ጀምሮ እስካሁን ጠፍቶላቸው ነበር። በቃ ማዲያቱ የስንቱ ሰው የጠፋው አይታችኋል። 99% የሚሆነው እኔ ጋር የማዲያቱን የተጠቀመ ማዲያቱ ጠፍቶለታል። ኮመንቱን ገብታችሁ እዩ። ፎቶ ላይቭ ስገባ የማሳየውን ቢፎር ኤንድ አፍተር እየተላከልኝ አሜዚንግ። አንዳንዶቹ አራስ መስለዋል። ተጠቀሙበት ቤተሰቦች፣ የተጠቀሙበት። ቢ ፖዘቲቭ። ውሃ ጠጡ፣ ጥሩ እንቅልፍ ተኙ፣ አትጨቃጨቁ፣ ሪላክስ አድርጉ። በላይቭ ስትሪም ላይ ኑ። ብዙ እህትና ወንድም ታገኛላችሁ። ብዙ ሰው ትተዋወቁበታላችሁ። በሚቀጥለው ቆንጆ ትሪትመንት ይዤላችሁ እስከምመጣ ደህና ሁኑ።